እስር ቤት በነበርኩበት ጊዜ መጻፍ አነብ ነበርና እኮ ስትገልጠው ይወድናየ በቃ እግዚአብሔር በቀኝ ያለ እሱ ኃያል ጽኑ ማለት ሁሌ ይወድ በተጠራ ቁጥር ምን ተጠራ እግዚአብሔር ያቺ 500,000 ብር አግኝቼ እንጀራ ለመብላት ስጀምር ከሱ በፊት የነበሩ ነገሮች አሉ ምግቡን በልቶ በጣም እያጣጣመ ማለት ዋው የባህል ምግብ ነው የቀረበለት በጣም ብዙ አይነት ናቸው እነሱን እያጣጣመ 37 ደቂቃ ነው የፈጀበት ቁጭ ብለን ሁላችንም እያየን ማለት ነው የአንደኛው መንገድ ኪነ ጥበቡ ነው ስዕሎቹ እዛ የተሰቀሉት ነገሮች በሙሉ አርቶች ናቸው ራሳቸው እኮ የኪነ ጥበብ ባለሙያዎቹ እዛ ያሉ ተቀጣሪዎች ናቸው የወደ አቢሲኒያ አምኖ ባህሉን እያስተላለፈ ያለው እኮ በኪነ ጥበቡም ጭምር አሁንም የአድማጭ ተመልካች ጥያቄ አለ አንድ ጥያቄ ተከታትለን ተመልሰን እንገናኛለን እሺ ስሜ ምክሩታዬ ይባላል ለአቶ ትዛዙ መጠየቅ የምፈልገው ጥያቄ አለ እርሶ የስኬት መንገድ ነው ብሎ የሚያስቡት ነገር ምንድነው ቅድሙ ጥያቄ ጋር የሚቀራረብ ነገር አለው የቅድሙ ስኬት ምንድነው ነው አሁን ደግሞ የስኬት መንገዱ የሚል አይነት ነው ተቀራራቢ ነው እንግዲህ መንፈሰ ጠንካራ መሆን ነው ዋናው ተሸናፊነት ነው ቻይናዎች ምንድነው የሚሉት አንድ እርምጃ ምንድነው ከአንድ ይጀምራል አንድ እርምጃ ከአንድ ይጀምራል እኛም ሀ ብለን ስንጀምር እንቅፋቶች ካጋጠሙን ነገም ሌላ ቀን ብሎ ተስፋ ሳይቆርጡ መቀጠል ማለት ያስፈልጋል ያ ከተቀጠለ ተስፋ መቁረጥ የሚኖር ከሆነ እንደዛ ሆኖ ተሳክሎ ይቀራል ለዚህ ነው ይሄ ሲባል በራስ ተነሳሽነትና ፍቃድ ብቻ ሳይሆናል የእግዚአብሔርን እርዳታና ድጋፍ እየተጠየቁ በዘወትር ጸሎት አምላክ ያቀድኩትን ስራዬን አሳካልኝ ባሰብኩት ምን ላይ መሄድ ዘንድ ያንተ ፍቃድ ይሁን ብሎ በዘወትር ጸሎት መትጋት የለመኑትን የማይነሳ የጠየቁትን የማይረሳ አምላክ ይፈጽማል ስለዚህ ለስኬት አንዱ እምነት ጠንካራ እና ተስፋ አለመቁረጥ እንግዲህ ካሉት ውስጥ ማለት ነው እውነት ነው አይግሩም ነው ቅድምም ስለተዘረዘረ ለሁለቱም የሚሆን ነው ቅድም ማያሻማ መልስ ሰጥቷል እምነት ጥንካሬ በአላማ መጽናት ተስፋ አለመቁረጥ የሚሉ ትልልቅ ሐሳቦች ተነስተዋል የኢትዮጵያን ባህሏን ቅርሷን ቋንቋዋን እንወቅ እንጠብቅ እናክብር የሚል መሪ ቃል የሚመስል ነገር አለው የወደ አቢሲኒያ ይሄ ከምን የመነጨ ነው ከብሔራዊ ስሜት ይብራራል እሺ ድሮ የመንግስት ሰራተኛ ነበርኩ እሺ ያው ወታደርን ቤት ስትሆን ትንሽ ያው ብሔራዊ ስሜት ከፍ ይላል አለ አይደለም ዲሲፕሊኑ ምኑ ሁሉም አለ እና አገር ወዳድነት እነኚህ ነገሮች ከዛ የሚመነጩ ናቸው የኔ ያንን አስተሳሰብ ዋናው ነገር ይሄ መገለጽ ያለበት በተቋም ነው በባህልና ቱሪዝም በሌሎች የሚመለከታቸው ነው እኔ ግን ቅድም መነሻዬን ጠይቀኸኛል ባህል ነው ዋናው ትልቅ ቦታ ላይ እንዲደርስ ማስበው ማለት ነው እኔ ድሮ በስራዬ በበረራ ደህንነት ነበረ መሰራውና የህንድንም ባህል የቻይናውንም የሁሉንም አገሮችን አይ ነበርና ምን ይላል ህንዶች አሁን የህንዶችን ባህል ህንዶች ኩሩ ናቸው አይደለም ይባላል አልተቀላቀለም ከሌላ ባህላቸው ይባላል እና እኔ ሁሌ ማስብ የኛን ባህል የኛን ታሪክ የኛን በምን ነው የሚገለጸው የሚለው ነገር ሁሌ ውስጥ ያጨር ስለነበር ለዚህ ነው አሁን እኛ ቤት ሲገባ በትልቁ ተጽፏል የኢትዮጵያን ባህሏን ታሪኳን ቅርሷን ቋንቋዋን እንወቅ እንጠብቅ እናክብር ይላል እንወቅ አውቀን
ለቤተሰቦቻችን ልጆቻችን ተተኪዎች ናቸው ስለ ኢትዮጵያ እናሳውቅ ማለት እንጠብቅ ደግሞ ቅርሶቻችንን ይጠበቁ ነው በሌላ አነጋገር የቱሪስት መስህቦች ናቸውና ቅርሶቻችን እንጠብቃቸው ያለ አግባብ እንዳይባክኑ እንጠብቅ ነው አዎ እንግዲህ ታሪኳን ቋንቋዋን ይላል ቋንቋችን እንግዲህ እውነት ለመናገር እንደው ራሳችንን ካላሳነስ ነው በስተቀር በአፍሪካ ምድር እኮ የኛን ቋንቋ የሚያህል የለም እና በዓለም ውስጥም አሉ የሚባሉ ጥቂት ወይ 10 12 አይነት ሊሆኑ ይችላሉ በቁጥራቸው ዛት ለጊዜው መረጃ ባይኖረኝም ከነዚህ ውስጥ አንዷ ኢትዮጵያ ናት ቁጥር አለን መግባቢያ ቋንቋ አለን እነኚህን አውቀን ከፍ ያለ ቦታ ላይ እናደርሳቸው ነው አሁን ጤፍ የኛ በገለጫ ነው አይደል የምንታወቅበት ነው ዛሬ ግን ጤፍ የሌላ የኛንን የኛ አውቅና ስጡን ብለው ሚሉአሉ እነ ኒዘርላንድ ምናምን ይደረጋሉ ይሄንን በውጭ የሚሟገቱ ሰዎች አሉ በውጭ እንግዲህ በኢትዮጵያ ደረጃ ያንን ነገር መቋቋም መከራከር ሲችሉ ግን ውጭ ይመለከተኛል ኢትዮጵያዊነት ስሜት ኖራቸው ይመለከተኛል ብለው የሚሟገቱ አሉ እስካሁን ድረስ እና ከሱ ጋር አታወዳድረኝና እኔም ቢሆን ባህሌን ታሪኬን ቅርሴን ቋንቋዬን ሁሉም በተለይ ከውጭ ይወጣ ይወቅልኝ እና በመችለው አቅም እናሳውቅ እንጠብቅና አክብር ነው አንድ ወቅት የባህልና ቱሪዝም ሚኒስትር የነበሩት ዶክተር ሂሩት ካሳው እኛ የምንሰራውን ስራ ዮዳ ቢሲኒያ እየሰራልን ነው ብለው በአንድ መድረክ ላይ የተናገሩት ነገር አስታውሳለሁ ማለት ነው ይሄንን ነው አንተ ነጋዴ ነህ ምን አገባ ሊለኝ ይችላል እኮ አንዱ ነጋዴ ነህ አንተ ስለዚህ ምን አገባ ቢለኝ መልስ የለኝም ግን እኔም ሀገሬ ነኝ እንደ አንድ ግለሰብ ብሔራዊ ስሜት አለኝና ስለ ሀገሬ ያለውን ነገር መናገር እችላለሁ ብባልም ይሄን መልስ መልሳለሁ ብዬ ነው በድፍረት እዛ ቦታ ላይ የተጻፈው ማለት ነው ስለዚህ ግን የቻልነውን ያህል እየሰራንበት ነው እየሰራን ነው እውነት ለመናገር ትንሿ ኢትዮጵያ ብለው እስከ ማለት ድረስ የሚደርሱበትም እነሱን ነገር አቅም የፈቀደውን ያህል እየሰራንበት አንዴ ግሩም ነው እንግዲህ ዮዳ ቢሲኒያ የባህል አዳራሽ እንደ ቤታችን ነው ደጋግመን እንመጣለን ያውና ስናይ በርካታ እንደውም ከሚዝናናው ኢትዮጵያዊ በላይ አፍሪካኖች አውሮፓኖች አሜሪካኖች በጣም ቁጥራቸው ከፍ ያለ የውጪ ዜጎች ሲዝናኑና ያለን በሙዚቃችን ሲጨፍሩ ሲዝናኑ ሲደሰቱ እዛ ላይ ያሉትን ነገሮች ሲጠይቁ እና ያለንና መነገድ ብቻ ሳይሆን እንደተባለው ይሄንን መልእክት ማስተላለፍ እንደ አንድ ኢትዮጵያዊ በተለይ ደግሞ ከመቶ አለቃ ወይም ከቀኝ አዝማች ወይም ከበኩረ ምዕመናን የሚጠበቅም ነው በያስባለሁ አንዱም እኮ የባህል አምባሳደር ተብሎ ከሚያሰጡ ነገሮች መካከል ይሄንን እንድንጠብቅ እዚህ ላይ መስራታችንም ጭምር ነው በያስባለሁ አቶ ትዛዙ እንዲወራ አትፈልግም አቃለሁኝ ግን እንደው ሚዲያ ላይ በተወሰነ መልኩ ተነስቷል ወረዳው ይሁን ክፍለ ከተማውም ዕውቅና እንደሰጠ አቃለሁኝ ልምድ ስለሚሆን ለሌሎች ተሞክሮ ስለሚሆን ፈቃድ ከሆነ ብናወራበት ደስ ይለኛል ካልሆነ ችግር የለውም አቶ ትዛዙ ቤቱን ሲሰራ ቆንጆ ቤት አለው አቶ ትዛዙ ቤት እግዚአብሔር ነው ይላል እንደውም የኔ አይደለም እግዚአብሔር ቤት ነው ይላል ግን በቃ እንደሰው ሰውኛ ስናይ አቶ ትዛዙ ቆንጆ ቤት ሰርቷል ግን እዛ ቆንጆ ቤት ሰርቶ ከመግባቱ በፊት ግን ከፍት ለፊት ወይም አካባቢው ላይ ያሉት ቤቶች ጥሩ ስላልነበሩ ወይ ለይታም ለተመልካችም አኗኗር ምቹ ስላልነበር እሱ ከመግባቱ በፊት የነዛን ሰዎች ቤት አቶ ትዛዙ አፍርሶ ሰራ በጣም ድንቅ ነገር ነው ማለት ሌሎቹም ሊማሩበት የሚችሉት ሐሳብ ነውና አቶ ትዛዙ ፍቃድ ከሆነ እንደው ይሄ ሐሳብ እንዴት መጣል ብዙዎቻችን ወይ ብዙ ሰው ስለማይመጣለት ያው መጽሐፉ ውስጥ አልተካተተም ይሄ እኔ ቤት መረጃ እንዳገባ አላውቅም ወይም እንደዚሁ ያንተን ያህል ያወቁ ሰዎች ጠይቀውኝ ሊሆን ይችላል በእርግጥም እንዳልከው ቀኝ የሚያደርገው ግራ ይወቅ ነው የሚለውና ለሌሎች ግን አርአያ ይሆናል የሚጠቅም አይደለም አሁን ሁሉ ጊዜ ከሲስተር ዘቢደር ጋር ብንጣላው በዚህ ነው እንዲህ አደርጓል ትላለች እኔ
ውዳሴ ከንቱ ይሆንብኛል። ሁል ጊዜ ያንን ነገር የሚነገር ከሆነ እሸማቀቃለሁ ለኔ ማለት ነው። እና አሁን የነኛ አሁን ያልከው ነገር አንድ መጀመሪያ እኖር የነበርኩት ሰንሻይን ከሰራቸው 11 ነው ምናምን ቪላዎች ውስጥ አንዱ ነበርኩና እዛች ጋር ዳር ስለነበረች በመግቢያ መውጫ ላይ በጣም ችግር እየፈጠሩብኝ ሰዎች አንዳንድ ጊዜ አምሽቼ ስመጣ መግባት አልችልም፣ መኪና አቆመው ይሄዳሉ። በቃ በዚህ ምክንያት ተበሳጭቼ ቤቴን ሽጬ ወጣ ማለት ነው። ስወጣ እዛ አካባቢ ያኔ ቦታውን ስገዛው በመጠነኛ ዋጋ ገዛውትና ሰዎች ወደ 13 ሰዎች ይኖሩ ነበር። 13ቱ ሰዎች ቤት የመስራት ወይም ደግሞ እንትን የላቸውምና እንዴት አድርጌ እነኚህ ሰዎች ተነሱ ለማለት ተቸገርኩና እነኚህ 13 ሰዎች ለሸጡልኝ ሰዎች በቃ ኪራዩን አትቀበሏቸው ብዬ አንድ ዓመት ያህል ቆየን። ቤቱንም አልሰራሁትም። እነኛ ሰዎች ቤት አፈላልጉ ብዬ ሄድኩ። የተወሰኑት አደረጉ፣ የተወሰኑ ጥቂት እንትን ቀሩና ምን እናድርግ ሲሉኝ አይ እንግዲህ እና ጊዜ ጠብቅ ያለውና አርምጫው ሰሩ። ይሄ ቤቱ ላይ እየሰፈሩ ነበሩ። ከቤቱ ደግሞ በስተጎን በኩል ደግሞ ያሉት በጣም የቀበሌ ቤቶች ትንንሽ ቤቶች ነበሩና ትልቅ መኪና ገብቶ ሲወጣ ቫይብሬት ሲያደርግ እንትኑ እዛ አካባቢ ይነቃነቃል። እንደው ተቸገርን የሚለውን ነገር ከነኛ ሰዎች መስማት ጀመርኩ ማለት ነው። እኔ ደግሞ ጥሩ ጎረቤት እንዲኖረኝ ነው እንጂ የሚያዝንብኝ ጎረቤት እንዲኖረኝ አልፈልግም በምንም እና በቃ አብሮኝ ይሰራው የነበረው መሐንዲስ አጋጣሚ ሆኖ እንዳልካቸው የሚባል ነው፣ የባለቤቴ ወንድም ነው፣ ጎበዝ ልጅ ነው። እና እባክህ ይህን ቤት ከመጨረስ በፊት ይህንን ቤት ስራላቸው ነው ያልኩት። እና አጋጣሚ ሆኖ ሲሚንቶ ምኑም አሁን የደረሰበት ደረጃ አልደረሰም ነበርና ከመደብንለት በጀት ባነሰ ገንዘብ በጣም በፈጠነ ጊዜ ማለት ነው ለ5 አባወራ ቤቶች ሰራን ማለት ነው። ግሩም ድንቅ። ለ5 አባወራች እንግዲህ 5ቱ እያንዳንዳቸው 3-4 ሊኖራቸው ይችላል። ለ5 አባወራ ሰዎች ቤት ሰርተን ከዛ በኋላ ቁልፍ ልንሰጥ ስንል ክፍለ ከተማው ሰማ ማለት ነው። በወሬ ደረጃ ሰማና ይሄ በጓሮ በር የሚደረገው ነገር ይቁም ለሌሎቹም ማበረታቻ ይሆናልና እና እኛንን ቁልፉን የምናስረክባቸው ተባለ። በቃ የሆነች ትንሽ ነገር ሴሪሞኒ ተደረገ። እነኛ ሰዎች እንግዲህ ጋቢ ምናምን ሸለሙን። እኛም ሰርተፊኬቱን ሰጡን እነሱ። ዋናው ሰዎቹ ደስተኛ ሆነው መቀጠላቸው ነው የፈለግነው። ደስተኛ ሆኑ። ዛሬ ጎረቤቶች ናቸው። በዓል ዝግጅት ካለን እንጠራቸዋለን፣ አብረን እናሳልፋለን። ፕሮግራም ካለ ቤተሰብ ጎረቤት ስንጠራ አብረን እንጠራቸዋለን። ግሩም ነው። በጣም ድንቅ ነው። ይሄ ለሌሎችም ተሞክሮ አርአያ ስለሚሆን ነው እንድናነሳው የፈለኩትኝ። እንዲህ አይነት ባህልም ልምድም የለንም። ያው ከራሳችን አጥር ውጪ አርቀን አናስብምና ይሄ ያደረከው ነገር የእውነት እንደ ሀገርም የሚወሳ ትልቅ የአርአያነት ነገር ነው። የእውነት አክብሮቴን መግለጽ እወዳለሁ። አቶ ትእዛዙ ልዩ ነገር ነው። እንግዲህ ጥሩ ጊዜ እየሰጠህን ነው። ርባና ያለው ነገር ተመልካቾቻችን እያገኙ ነው። አሁንም ስለሰጠህን ጊዜ ከልብ እናመሰግናለን። አሁን ከተመልካች ጥያቄ ይኖራል። እነዚህን የተመልካች ጥያቄ እንቀበልና እንመልሳለን። ስሜ ጌታነህ ተበላይ ይባላል። ለአቶ ትእዛዙ መጠየቅ የምፈልገው ጥያቄ ነበር። ያው ባህልና ዘመናዊነት በእርሶ ምልከታ ምን ይመስላል? ባህል ከዘመናዊነት እንግዲህ ግራ የሚያጋቡም ነገሮች አሉ፣ የሚያዋድዱም አሉ። ግን በቀኝ አዝማች አረዳድ ይሄ ባህልና ዘመናዊነት እንደው እንዴት ይታያል? ትኩረቴ ያው በባህል ላይ ስለሆነ ስለ ዘመናዊነት ብዙም ማብራራው ነገር አይኖረኝም።
ያው ግን ባህሉ ጎልቶ እንዲታይ ሁሌም ፍላጎቴ ነው። ከዘመናዊ ጋር ለማዳቀልም አልሞክርም። ለምሳሌ ብንወስድ በባህል ቤት የክሪስማስ ለምሳሌ ብንወስድ በእኛ ቤት እነኚህ ዛፎች ተብለጭላጭ ነገሮች ምናምን ነገሮች የኢትዮጵያ ባህል አይደለም ብሎ ከሚሟገት አንዱ ነኝ እና ያ ባህል እኛ ቤት የለም ማለት ነው። ያ የውጭ ዘመናዊነት ከሚለው ነገር ብንጀምር ማለት በ14 ምን ነበረ? በ14 ማለት አቡነ አረጋይ አይደለ? እኛ አሁን ለምሳሌ በእኛ ባህል ቤት የቫላንታይንስ ዴይ ብለን የተለየ ዲኮር የምናደርገው ነገር የለም ከኢትዮጵያ ባህል ጋር ስለማይሄድ ማለት ነው። የመሳሰሉት ነገር አሁን ዝርዝር ውስጥ ከገባው ደግሞ ከእህቶችም ከወንድሞችን ጋር ስለመታጣላይ በነገራችን ላይ የልጁ ሳቤ ዝም ብዬ ሳስበው ይሄ ባህል ከዘመናዊ የምንላቸው ለምሳሌ አሁን ልብሶቻችን ለምሳሌ አሁን በጣም ያምራል። ለምሳሌ አቶ ትእዛዙ የለበስከው አሁን ይሄ ዘምኗል ማለት ጊዜውን ዋጅቷል። ግን ምንድነው ባህላዊ ልብስ ነው። ባህል ቤቱ ለምሳሌ የወደ አቢሲኒያን ስንመለከተው ከወቅቱ ከዘመኑ ጋር ባህሉን ሳይለቅ ግን ይዘምናል። አንዳንዴ የምናዘምናቸው ነገሮች ባህልን የሚጎዱ ከሆኑ አያስኬድም። ግን በተቃራኒው ደግሞ እያዘመን የምንሄዳቸው ነገሮች አሉ ባህሉን ሳይለቅ። ከዛ አንፃር ይመስለኛል ጥያቄው። እንግዲህ እንደሱ ከሆነም ለምሳሌ ይሄን ልብስ ብታየው አሁን እንደው ለመግለጽ እንሞክር። አሁን ተነፋነፍ ነው አሁን አየው አሁን ይሄ እኔ መግለጽ የምፈልገው የድሮን ተነፋነፍን እንዲመጣ የምፈልገው ከዘመናዊ ጋር አቀናይቶ አመጡ ለምን አመጡት ብዬ አይደለም። ምክንያቱም እነሱ ያምራል የበለጠ ውበት ይኖረዋል ብለው ነው የሚሉ። እኔ ደግሞ መሆን የምፈልገው ወይም ሊሆንልኝ የምፈልገው የድሮውን ነው እንዳለ እና ስታይሉ እንዳለ ሆኖ ማዘመን የእሱ አገላለጽ እንደሱ ከሆነ ልክ ነህ። እንደሱ የሚሆኑ ነገሮች አሉ ማንቀበላቸው አሉ። ለምሳሌ ማንቀላቀላቸው ማንቀበላቸው አሉ። አፍጥጦ የወጡትንም ማንቀበላቸው አሉ። ግን እንዲሁ እናቀራርባለን ለማቀራረብ የሚደረጉትን ደግሞ እንቀበላለን። በዛ መልኩ ይረዳልኝ ነው። እውነት ነው። በነገራችን ላይ ያው ስለ ባህል እያወራን ነበር። ቀደም ስለ ወደ አቢሲኒያ በጣም ደጋግመን እያወራን ነበር። የወደ አቢሲኒያ በተለያዩ ምክንያቶች ሊቆም የነበረባቸው ጊዜያቶች ነበሩ። ነገር ግን ቻሌንጅን እየተቋቋመ ደግሞ መልሶ ሰርቫይቭ አድርጓል። እንደው አቶ ትእዛዙ ሌላ ነገር መስራት እየቻልክ ለምንድነው እየደጋገምክ የወደ ባህል አዳራሽ ላይ ዋጋ የከፈልከው? ለምሳሌ ፌል ያረገ ሲመስልህ ስራ እንዴት አልቀየርክም? ለምንድነው እዛው ቦታ ላይ ብቻ ትኩረት አድርገህ የሰራኸው? ጥሩ ጥያቄ። አንዳንድ ጊዜ ውጤታማ ሆነ የምትለው አንድ ነገር ስታጠናክረው ነው። እዛም እዚህም ካልክ ወይ ትወድቃለህ ትሰበራለህ ወይ ደግሞ የምትፈልገው ደረጃ ላደርስ ትችላለህ። እና እኔ ቅድም መግቢያ ላይ ወይም አንተ ጥያቄ ጠይቀኝ በነገርኩ መሰረት በውስጥ ያለው ቱርክ ሄጄ ማያቸው ባህላቸውን አሁን በባህል ዘርፍ ልክ እንግዳ ሆኜም ሄጄ ያየሁት ነገር አለ። ህንድ ሄጄ ያየሁት አለ። ቻይና ሄጄ ያየሁት አለ። እነኚህ ሰዎች እንዲህ አይነት ባህላቸውን የሚጠብቁት እኛስ ለምንድን ነው ይሄንን ነገር ማና? እኔ እኮ በቂ ከመንግስት ይሄን ነገር ትኩረት ሰጥቶበት ባህሉን ለማሳደግ በጣም የሚተጋ ከሆነ ወይም ደግሞ ወደዚህ ሐሳቡ አጠናክሮ የሚቀጥል ቢሆን የኔ ፍላጎት ገና እምቅ የሆነ ያልወጣ ሐሳብ አለኝ። እንትንህን አቅሙ ገንዘቡ ምኑ ላይኖር ይችላል። ግን ዕውቀቱ ልታስበው የሚገባህን ነገር ያሰብከው እምቅ ሐሳቤ አለ እዚህ ውስጥ ገና ያልወጣ ማለት ነው። እና ለምሳሌ የሆቴል
ብንወስድ የኢትዮጵያ የባህል ሆቴል ተብሎ እስካሁን የተጀመረ ነገር የለም። የሌላውን ነው እያስተዋወቅን ያለን። ግን አንድ ከውጭ ሀገር የሚመጣ ሰው በኢትዮጵያ ባህል በሎጅ አካባቢ የምናየው ነገሮችን በሆቴል ደረጃ አሳድገን ብናደርገው እኮ በጣም ሌክዠሪ ቦታ ላይ ያለ ሰው የሚመስጠው ወይም ደግሞ መሆን የሚፈልገው ማየት የሚፈልገው እዛች ቦታ ላይ ነው። ዩኒክ ነው ለሱ እዛ ቦታ። ያኛው ሆቴሉንማ ለምዶታል ሁሉ ጊዜ። እንደዚህ አይነት ነገር ለማሰብ እንትኑ አለ፣ ሐሳቡ አለ። ግን የተመቻቸ ሁኔታ ሲኖር ነው ይሄን ነገር ማድረግ። ብዙ ጊዜ እኔ ለመንግስትም ሐሳብ አቅርቤያለሁ እውነት ለመናገርና ሚቻል በጋራ ካልተቻለም ይሄንን ነገር ማጠናክርበት ቦታ ሁሉ ይሰጠኝ ብዬ ጠይቄያለሁ እውነት ለመናገርና የተነሳሁበት ስለሆነ ነው ማለውጠው። የተነሳሁበት ነው ውስጥ ያለው የኢትዮጵያን ባህል ለማስተዋወቅ ከፊት ይሰልፋሉ ከፊት ይቀድማሉ ተብሎ ከሚባሉ ሰዎች ጋር ጎን እንድቆም ነው የኔ ሐሳብ። በቃ ለዚህ የተነሱ ሰዎች ካሉ ከነሱ ጋር አብሬ ለመስራት ነው የኔ ፍላጎት እንጂ እንዳልከው በአንድ ወቅት እኮ ኢምፖርት ኤክስፖርት መኪናም ሐሳብ ጀምሬው ነበር። ወዲያው ነው ያቋረጥኩት። በቃ ምንም ከንተኔ ጋር ማይሄድ ስለሆነ ስላሰብኩት ማለት ነው። እና እንዳልከው በዚህ ዘርፍ ስለማስብ ብዙ ፎከክ ያልኩበት ነገር የለም። ግን እዛችሁ ያሉትን ነገሮች አሁንም እየተሰሩ ናቸው። ወደፊትም ከተሳካ ከዚህ በተሻለ ደግሞ ነገር ለመስራት ጥረት እናደርጋለን። ትልቅ ነገር እኮ ነው። ከዓላማ ሳትገላበጥ የጀመርከውን ነገር አብስለህ ከግብ ማድረስም አንዱ ትልቅ ተሞክሮ ነው። ስለዚህ የወደ አቢሲኒያ ራዕይህ ነበረ። በመውደቅ መነሳት ውስጥ ግን ዛሬ ላይ ያለው ላይ አድርሰዋል። ትልቅ ነገር ነው። ትልቅ ሐሳብ ነው። ድንገት ወደ ሌላ ብትሄድ ከምቀድ እንዳልከው ወደማትፈልገው ሐሳብ ውስጥ ልትገባ ትችላለህ። አሁንም በእቅዴ ውስጥ አለ ወደ ለመናገር ያው ተያያዥነት ስላለው ነው። ለምሳሌ ኤኮሎጅ አለኝ። ይሄ ቅድም የነገርኩ ማለት ነው። ሎጁ ተመጋጋቢነት ስላለው ነው። ከዛ ቦታ ላይ ይሄዳል። ግን የቱሪዝም አንዱ መስህብ ለመፍጠር ሎጅ እዛ ቦታ ላይ ሊታይ የሚችል ነገር ስላለ ያንን ሎጅ እያቋቋመ ነው። ሆቴል አለ። ሆቴሉ ቀድሞ የተሰራ ሆቴል ሆኖ ነው የገዛ ነው እንጂ ቀድሞ የተገዛ ባይሆን ነው ማነው ቀድሞ የተሰራ ባይሆን ኖሮ በእኛ ፍላጎት ምን ሰራው ሆቴል ቢሆን ኖሮ አሁን ያልኩውን ነገር ነው እናደርጋለን። ግን የተሰራ ሆቴል ስለገዛን ሆቴል አለን። አሁን ባህላችንን እናስተዋውቅበት የባህል አዳራሽ አለን። ከዛ በኋላ እነኚህ ደግሞ ሀገር ለመጎብኘት የመጡ ሰዎች ማረፊያ አላቸው። ከዛ ታሪካዊ ስፍራ ጎብኝተው ሲመለሱ ደግሞ ከሚጎበኛቸው ሰዎች ቦታ ላይ እነዚህ የማስጎብኘቱም ስራ አለን ማለት ነው። ጎን ለጎን በጣም ግሩም ነው። ቱር ኤንድ ትራቨል የሚባለው ነገር አለ። እነኚህ ተመጋጋቢ ናቸው እና አብረው በጋራ የሚሄዱ ናቸው። እነሱን እየሰራን ነው አሁን። በጣም አሪፍ ነው። ደስ ይላል። እንመለስበታለን። አሁን እቅድ ላይ አሁን ሁለት የመጨረሻ ጥያቄዎች አሉ ከተመልካች የመጡ። እሱን ስንመለስ የኔ የመጨረሻ ጥያቄ አሁን የጀመርከው ነው። ዘርዘር አድርገን እናየዋለን። የት ናቸው ሆቴሎቹ ያሉት? በቀጣይ ስልካውን ሆቴል እንዳልከው በሆቴሉ ዘርፍ በባህል ዙሪያ መምጣት ፈልጋለሁ እንዳልከው በቀጣይስ በሌሎቹ ዙሪያ ምን አስበሃል የሚለው እንመለሳለን። ግን ሁለት ተከታታይ የመጨረሻ የተመልካች ጥያቄ ሰምተን እንመለስ። ስሜ ፍሬህይወት ታደሰ ይባላል። አቶ ትእዛዙን መጠየቅ የምፈልገው በስራዎት ላይ ደስተኛ ኖት ወይ? ስሜ ማቲዮስ ተሾመ ይባላል። አቶ ትእዛዙን መጠየቅ የምፈልገው ለአርት ወይም ለኪነ ጥበብ ያለው አቋም ምን ይመስላል? በምን ጥበብ? በኪነ ጥበቡ ላይ በአርቱ ላይ ያለውት ነገር እንደው ምን ይመስላል? አዎ። እና በሚሰሩት ስራ ደስተኛ ኖት ወይ ነው ካልተሳሳትኩ እህታችን የጠየቀችው ልጅቷ። የሁለቱም ጥያቄ አንድ ላይ መልሰው ነው? አዎ ነው እኮ። ከሷ ጥያቄ ልነሳ። አዎ። በስራው ደስተኛ ነው ወይ? አዎ ደስተኛ ነኝ። ምንም ያንተ እስካሁን የጠየቃቸው ጥያቄዎች
መመልሳቸው መልስ እንደሆኑ ያረጋግጣል። እውነት ነው። ምክንያቱም በሌላ ሙያ ላይ ለምን አልተሰማራህም ስትለኝ ስራውን ስለምወደው ነው ብያለሁ እና ደስተኛ ስለሆንኩ ነው የቆየሁት እና እውነት ለመናገር በጣም 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 ደስተኛ ነኝ። ለምን እንደሆነ አላውቅም። በስራዬ እኔ አንዱ በሰው መደሰት የምደሰት ነኝ። በሰው መደሰት እደሰታለሁ። እዛ ጋር መጥቶ ጨፍሮ ተጫውቶ በልቶ ጠጥቶ ተደስቶ ሲወጣ እጅግ በጣም ደስ ይለኛል። እነዚሁ የውጭ ሰዎች ደግሞ መጥተው አይተው ዮዳ ቢሲናን አይደለም ያዩት፣ በጣም ተደስቻለሁ ኢትዮጵያ ሄጄ ብለው ነው የሚሉት እንጂ ዮድ ሄጄ ብያለሁ አይሉም። ምን ግን ዮድ ማንን ነው የሚወክለው? ኢትዮጵያን ነው የሚወክለው። የኢትዮጵያ አካል ስለሆነ መገለጫውም ዋናው ትልቁም እኛም ፍላጎታችን በጦርነት በረሃብ በችግር የሚገለጸው ሀገራችን አኩሪ ባህል አላቸው፣ አኩሪ ታሪክ አላቸው። እንትናቸው ባህላቸው ከሌላ የተለየ ነው፣ መስተንግሯቸው በጣም የተለየ ነው ብለው አደንቀው ሲሄዱ ከዚህ በላይ ደስታ የለም። ያንን ነው ደስታ። እውነት ለመናገር የዚህ የካናዳ ጠቅላይ ሚኒስትሩ በመጣበት ጊዜ እኛ ቤት እስከዛሬ የምናገረው እውነት ለመናገር የትም ቦታ ላይ የሚገርመኝ ነገር 37 ደቂቃ ነው የፈጀበት ምግቡን በልቶ በጣም እያጣጣመ ማለት ነው። ዋው! የባህል ምግብ ነው የቀረበለት። በጣም ብዙ አይነት ናቸው። እነሱን እያጣጣመ 37 ደቂቃ ነው የፈጀበት። ቁጭ ብለን ሁላችንም እያየን ማለት ነው እስከሚጨርስ እና ይሄ ኩራት ነው። እሱ አሁን ካናዳ ሄዶ ያንን የቆየበትን ስለዛ ፕሮግራም 2 ደቂቃ ተሰጥቶት በብሔራዊ ቴሌቪዥን ነው የተገለጸው። የሚገርም ነው። እኛ ግን 30 ሰከንድ ቢዝነስ ነው ተብሎ ያንን ነገር ሳይተላለፍ ቀርቶ በአጋጣሚ እኔ ሄጄ ከስራ አስፈጻሚው ጋር ሄጄ ለምን የሰራነው ስራ የሚያሳፍር ነው ወይ? ለምን የኢትዮጵያ ቴሌቪዥን ይህንን ነገር ለምን ቆረጠው? እስከዚህ ድረስ ሄደናል። ልክ ነው። ትክክል እኮ ነው። አዎ። እና ለዮድ ሳይሆን እንደ ሀገር ነው። እነሱ ደግሞ እንትን ነው ዶኩመንተሪ ነው የሰሩት። በዚሁ ምክንያት ይሰራ ተብሎታል። ስራ አስፈጻሚው ይህን ትእዛዝ ሰጥቶ ማለት ነው። ያ ጥያቄ ጠይቃል። እና ምን ለማለት ነው? ባህላችንን ለማሳወቅ በራሳችን የምናደርገው ጥረት ወሳኝነት አለው፣ ተቀባይነት አለው። በሄድንበት በተሰማራንበት በምንጓዝበት ቦታ ላይ ሁሉ ስለ ሀገራችን፣ ስለ ባህላችን፣ ስለ ታሪካችን፣ ስለ ቅርሳችን፣ ስለ ቋንቋችን ብንገልጽ ሀገራችን የት ልደርስ እንደምትችል መገመት አያቅትም። እና በስራ ላይ ደስተኛ ነው ያለችኝ። አዎ ደስተኛ ነኝ። ለጥያቄሽ መልሼ ከሆነ አላውቅም፣ ደስተኛ ነኝ ብያለሁ። እሺ፣ እንደው ለኪነ ጥበብ ለአርት ያሉ ለኪነ ጥበብ የምሰጠውማ አንዱ ምስክር አንተ ነህ። በጠራችሁኝ ቦታ ላይ ሁሉ እመጣለሁ። እውነት ለመናገር ወደኋላ ብዬ አንዳንድ ጊዜም እምለው ነገር አለ። መድረክ ላይ በዝቻለሁ ሰው እንዳይሰለቸኝ ይባካችሁ ብዬ ከመናገር በስተቀር ሌላ በተጠራውበት ቦታ ላይ ሁሌ የትም ቦታ ላይ ይገኛለሁ እና መገኘት ብቻ አይደለም፣ አድናቂም ነኝ፣ ታዛዥም ነኝ። ጥያቄ ሲቀርብ ለምሳሌ መድረክህን ፈልገዋለን ብላችሁ ጠይቃችሁኝ አሳፍሬ ያውቃል? በፍጹም መስክር እስቲ። በፍጹም አዎ፣ በፍጹም። ለተለያየ ኪነ ጥበባዊ ስራዎች ዮድ አቢሲኒያ ሁል ጊዜ በሩ ክፍት ነው። ክፍት ነው። ለእናንተ ብቻ አይደለም። በቤተ ክርስቲያን ቢኬድ ጥያቄ ቢመጣልኝ ወደኋላ ብዬ አላውቅም። ሌሎች ለማህበራዊ አገልግሎት ጥያቄዎች ቢቀርቡ እምቢ ብለን አናውቅም። እውነት ለመናገር ለዛም ነው እንግዲህ እግዚአብሔር በረከቱን ምኑንም ሁሉ ባወጣነው መጠን ይተካልናልና
እግዚአብሔር ይመስገንና ጥሩ ነው እየሰራን ያለነው። በነገራችን ላይ ወደ አቢሲኒያስ እየሰራ ያለው ከአርቱ ጋር እኮ ነው። በነገራችን ላይ ባህሉ እዛ ቤት እኮ የሚተዋወቀው በሙዚቃው ነው፣ በኪነ ጥበቡ ነው። ስለዚህ አንደኛው መንገድ ኪነ ጥበቡ ነው። ስዕሎቹ እዛ የተሰቀሉት ነገሮች በሙሉ አርቶች ናቸው። ራሳቸው እኮ የኪነ ጥበብ ባለሙያዎቹ እዛ ያሉ ተቀጣሪዎች ናቸው። የወደ አቢሲኒያ አምኖ ባህሉን እያስተላለፈ ያለው እኮ በኪነ ጥበቡም ጭምር ነውና ይሄ ተዛምዶውን ያሳያል። ትክክል። ያው አግዘኛል መልሱ ይሄው ነው። የምናውቀው እውነት ስለሆነ ነው። ወደ መጨረሻው ጥያቄ በእኔ በኩል እንመጣለን። ቅድም ለመጠየቅ ሞክሬያለሁኝ። እቅዶች ብለን ስንል ቅድም በተወሰነ መልኩ እንግዲህ መቶ አለቃ የዘረዘርከው ነገር አለ። ሆቴሎች አሉ፣ እንደው እንወቃቸው። የት አካባቢ ነው ያሉት? ቅድም ሆቴል በሰፊው የመስራት ከባህል ጋር ተያይዞ እንደ ቅድ ያስቀመጥከው አለ። ወጣ ብሎ ደግሞ ኤኮሎጂ አለ። እስኪ ዘርዘር አድርገን እንየውና ከዚህ በተጨማሪስ ምንድነው ከአቶ ትእዛዙ ከዚህ በኋላ የምንጠብቀው? የቅድም አንድ ነገር ለማለት የፈለኩት አሁን እኛ ቦታ ይሰጠን፣ ትልቅ ቦታ እንስራ እና የኢትዮጵያን ባህል ሊገልጽ እንደውም ቢቻል ክፍሎቹ ሁሉ ብሔር ብሔረሰቦችን እኛ ባሰብነው መልኩ ሊገልጽ በሚችል መንገድ ኢትዮጵያዊን የሚያካትት ባህላዊ ሆቴል እንስራ ብለን ጥናት አቅርበን ፕሮጀክት ጥናት አቅርበን ወደ 20 ምናምን ሺህ ካሬ ሜትር ጠይቀን ከተማ ውስጥ የናህል ቦታ የለም ተብለን መልስ ተሰጠንና ግን ሐሳቡን ውድቅ ላለማድረግ የተወሰነ የተገኘውን ነገር ኢንጂነር ታከለ በነበሩበት ጊዜ ሐሳቡን አቀርበን ነበረ እና ያንን አልተቻለም፣ ይሄን ያህል የለም ተባለና ምንም መልስ ሳይሰጠን ሲንከባለል ቆየና እንዲሁ ተስፋ ባለመቁረጥ ተስፋ አልቆርጥም በብዙ ነገርና ኢንጂነር ታከለ የተኩት ወይዘሮ አዳነች ደግሞ በመጡበትም ጊዜ ያንን ሐሳብ ወደ እነሱ እንዲቀርብ አደረግን። ለጊዜው ከሚወጣው መመሪያ ጋር በተለይ በተናጠል ለመመልከት አልተቻለም። ግን ሄደን በተደጋጋሚ አሰድተን ሆነን ለመናገር የከንቲባ ጽሕፈት ቤት ኃላፊና የካቢኔዎች ሰብሳቢ የሆኑት አቶ ጥላው የሚባሉ ለሳቸው በደንብ አስረዳንና ነገሩ ወደ ካቢኔ እንዲቀርብ ተደርጎ ካቢኔ ካየው በኋላ ያን ያህል መሬት ባይገኝም 2000 ካሬ ሜትር የሚመጥን ቦታ ተሰጠን። በጣም በጎ። በካቢኔ ውሳኔ ማለት ነው። አሁን በካቢኔ ውሳኔ ያቺ የተሰጠን ቦታ እዚች ቦሌ አየር መንገዱ ፊት ለፊት ነበርና ያ ቦታ ደግሞ አሁን ኮሪደር ነካውና ተቀነሰብን ማለት ነው። ሲቆረጥ ወደ 400 ካሬ ሜትር ቀረ ማለት ነው። 1600 ወሰደ። አሁን ተመሳሳይ ተመጣጣኝ የሆነ ቦታ ተፈልጎ ይሰጥ ተብሎ እየተፈለገ ነው። ምናልባት እግዚአብሔር ፈቅዶ የተሻለ ነገር ካገኘንና ይሄ እውን ሲሆን እንግዲህ ያቺ ያሰብናት ነገር በፈለግነው መጠንና ልክ ባይሆንም ያን የምናስበውን ባህላዊ ሆቴል እንሰራለን ብለን እናስባለን ከእግዚአብሔር ጋር። ግሩም። ስለዚህ ከእቅዶቹ ውስጥ አሁን የሚጠበቀው አንዱ ይሄ ነው ማለት ነው። ትልቅ ግዙፍ ባህላዊ ቤት ማቋቋም። የቦታው ሊዝ ሁሉ እኮ ከፍለናል። 15% ሊዝ ከፍለን ከጨረስን በኋላ ቦታ ልንረከብ ስንደርስ ነው ይሄ ኮሪደር ይነካዋል ተባለ። እንግዲህ ምትክ ቦታ በዛው ተመሳሳይ ቦታ ማግኘት አልቻልንም። ዞሮ ግን የሱን የሚመጥን ቦታ እንዳገኘን ሊሰጠን እንደሚችል አልተገብቶልናል። እንግዲህ እግዚአብሔር ቢፈቅድ ይሄንን ነገር ከተስተካከለልን ከተሟላልን
ያችንን የምናስበው ባህላዊ ሆቴል እናደርጋለን ብለን እናስባለን። እሱ እግዚአብሔር ይፍቀድ። አሜን። አቶ ትእዛዙ እንግዲህ የመጨረሻ ጥያቄ ነው። ቅድም የልጆቹ ጥያቄ ከመግባቱ በፊትም እያወራን ነበረ። በተወሰነ መልኩ ቅድም ይመስል ነገር አውርተናል። በተለይ በቀጣይ ባህላዊ የሆነ ሆቴል የመክፈት ትልቅ ሆቴል የመክፈት እቅድ እንዳለ አጫውተኛል። ከዛ ባሻገር እንግዲህ የተለያዩ ቦታዎች ቅርንጫፍ አለው የወደ አቢሲኒያ። አንደኛ እንደው የት እንደሆኑ ብናቀ፣ ሎጁም የት እንዳለ ብናቀ፣ ሌሎችም ተጨማሪ እቅዶች ካሉ ምን ናቸው? ይሄ እንዳለ ሆኖ የመጨረሻ ስጨምር ለሽልማት ብሎ አቶ ትእዛዙ ምንም የሰራው ነገር የለም። እግረ መንገዱን ነው የሚያደርጋቸው በበጎ አድራጎትም ይሁን በቤተ ክርስቲያኑም በስራው። በእነዚህ ስኬቶች ግን በ2016 ከተሸለመው ከበጎ ሰው ጀምሮ በርካታ ሽልማቶችን እንዳገኘ አውቃለሁኝና ምን ሽልማቶች ከግለሰብም ይሁን ከበጎ አድራጎትም ይሁን ከመንግስትም ይሁን ምን ሽልማቶች አቶ ትእዛዙ አገኘ? ከየትኛው ልጀምር? ከእቅዳችን እንሂድ። እቅዳችን አዎ እቅድ ቀደም ብለን ጀምረነው ስለነበረ እቅዳችን ያው ይሄ የመሬቱ ጉዳይ እንደተስተካከለልኝ እውነት ለመናገር ያው ቀጥታ ወደ ስራ ነው የምንገባው። በዚህ አጋጣሚ እውነት ለመናገር እኔ የአዲስ አበባ መስተዳደር ከንቲባ ጽሕፈት ቤት ኃላፊና የካቢኔዎች ሰብሳቢ አቶ ጥላሁንን በጣም ከልብ ነው የማመሰግነው። ምክንያቱም ለባህል ያላቸው ሀሳብና ትኩረት ከግንዛቤ ውስጥ በማስገባት እኛ የምንሰራውን ነገር ቀደም ብለው ያውቁት ስለነበረ ለሱ ትኩረት ሰጥተው በካቢኔ እንዲታይ ጥረት ያደረጉ እሳቸው ናቸውና ካቢኔውን ማምኑበት ፋይዳ ብለው ከሚላቸው ውስጥ መድቦ እዛ ውስጥ እኛም እንናገኝ ስላደረገን በዚህ አጋጣሚ ከልብ ነው የማመሰግነው። ግን ያው የሰጠኝ መንግስት መልሶ መንግስት ወሰደው ብዬ መናገር ባልችልም የት አካባቢ ነበረ? የት አካባቢ ነበር? ቦታው በጣም ጥሩ ቦታ ነበር። እዚች ሲቪል አቪዬሽን ፊት ለፊት ቱሪስቱ እንደመጣ ቀጥታ እዛው እንዲገባ ቀጥታ ነበር የሚገባበት እና ያ ቦታ እንግዲህ በኮሪደር ተወስቷል ነው የተባለው። እውነትም ከሆነ እንግዲህ አሁን ይህንን ያንተን ፕሮግራም የሚከታተሉ የሚመለከቱ ኃላፊዎች ካሉ ያሉ በደንብ እባካችሁ ትኩረት ስጡበት። ቀድሞ የተሰጠው ቦታ ላይ የሚመጥን ነገር አድርጉለት ብለው እንደ መመሪያ እንደሚሰጡ ተስፋ አደርጋለሁና ግን ይከታተሉታል አይከታተሉትም አላውቅም። ለማንኛውም ይህንን እስካሁን ድረስ ታስቦ እዚህ ደረጃ የደረሰውን ነገር አሁንም ሀሳባችንን ከግብ ለማድረስ እንድንችል የሚመለከታችሁ እዚሁ ላይም ትኩረት እንድታደርጉልኝ በዚህ አጋጣሚ ማስተላለፍ እወዳለሁ። እሱ ከተሳካ እንደዛ ይሁንና አሁን ግን ምንድነው እዛኛው ላይ ትልቅ የሆቴል ፕሮጀክት ነበር ሊሰራ የነበረው። ስለዚህ ዞሮ በኮሪደር ልማት የተሰጠው መሬት ሳይሰራበት ገና እቅድ ላይ ያለ የኮሪደር ልማት አገኘው። ስለዚህ ቅያሪ ቦታ ይሰጣል ተብሎ ያንን ቅያሪ ቦታ የወደ አቢሲኒያ እየጠበቀ ነው። ኦኬ ይሄ ለሀገርም ፋይዳ ስላለው ይሄ በነገራችን ላይ እነሱም ያንን መሬት እኮ አንስተው የሰጡት ፋይዳው ስለገባቸው ነው። በእርግጠኝነት በአጭር ጊዜ ውስጥ ምትክ ቦታ ተሰጥቶ ይሄ ሆቴል ወደ ተግባር እንደሚመጣ ተስፋ እናደርጋለን እኛ። አዎ ምንም ጥርጥር የለም። እኛ ባልነው ቃላችንን የምንጠብቅ ሰዎች ነንና ያንን እናደርጋለን። ከእግዚአብሔር ጋር ሰው ያስባል፣ እግዚአብሔር ነው የሚፈጽመው። ስለዚህ አንዱ ይሄ ነው። ሌላው የት ነው የሚለውን ነገር ቦሌ ያለው የሚታወቀው ነው። አዎ እሱ እንግዲህ ወደ ያኛው ደሳለኝ ሆቴል አጠገብ የነበረው ከተቃጠለ በኋላ ሌላ ጋር ሰራን። የሰራነው ደግሞ አፍርሱ ተባልን።
ግን ቅድም እንዳልኩ ተስፋ ባለመቁረጥ ሶስተኛውንም ሄደን ሶስተኛው ሰርተን አሁን 16 ዓመት አልፎታል ማለት ነው። ትልቅ ቀላል ጊዜ አይደለም። ምንም እንቅፋት ሳይኖረን እንግዲህ ከትንሽ ወደ የመጀመሪያው 500 ነበረ፣ የሁለተኛው 1500 ነበረ፣ የሶስተኛው 2500 ነው አሁን ያለንበት ማለት ነው። ስለዚህ እንደዚህ ነው እንደ ይስሐቅ ጉዞ ነው የተደረገልንና ብዙ ጊዜ የቆየ ነው እስካሁን። አሁንም አለ ከሱ ጋር አብሮ ከሱ በኋላ የተቋቋመ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የሚባል አጓጓዥ ድርጅት አለ። ቱር ኤንድ ትራቨል ማለት ነው። ያው የሀገር ውስጥ ጉብኝትም ቱሪስቶች ከመጡም ያስጎበኛል። እንደገና ደግሞ ወደ ቅድስት ሀገር ኢየሩሳሌም ያጓጉዛል ማለት ነው። ሌላው አሁን ከ3 ዓመት በፊት የተገዛ ሌላ ሆቴል አለ። ሆቴሉ ሳሊተ ምሕረት ወደ ወሰን መንገድ የሚወስድ ወደ ወሰን መሄጃ ላይ ከአደባባዩ 300 ሜትር ያህል ወጣ ብሎ ትምህርት ቤት የኢንተርናሽናል ኮሌጅ ኢንተርናሽናል ትምህርት ቤት በደንብ ይታያል። በነገራችን ላይ ከአደባባዩ ከሳሊተ ምሕረት አደባባይ ወደ ወሰን መንገድ ሲሄዱ የወደ አቢሲኒያ በደንብ ይለያል። ሆቴል ነበረ። እኛ ተጨማሪ የባህል ምግብ አዳራሽ ሰራንለትና አሁን ሆቴልም የባህል ምግብ አዳራሽም ሁለቱንም አለ አገልግሎት ይሰጣል ማለት ነው። ሌላው ኢኮ ቱሪዝም ነው። ሳር ቤት የነበረው ፈርሷል። ያው እሱም ኮሪደር አግኝቶት ነው። እሱም ኮሪደር አግኝቶት ነው። ወይ ጉድ! ግን በሱ ምትክ ሌላ ተሰርቷል። እሱን የሚያካሂደው የኔ የእህቴ ልጅ ነው። እሺ። ዞሮ ዞሮ የዮዳ አቢሲኒያ ብራንድ ይዞ ነው እየሰራ ያለው። ሌላው ኢኮ ቱሪዝም ነው። ኢኮ ቱሪዝሙ ከአዲስ አበባ 180 ኪሎ ሜትር ርቀት ላይ ነው ያለው። እሱም ቅድም ያብራራሁት ነው። ለዛ አካባቢ የሄደ ተጓዥ ደርሶ ለመመለስ ሊመሽበት ይችላልና አካባቢውን ጎብኝቶ ሲመለስ ያ ችግር እንዳይገጥመው እዛ ቦታ ላይ ሎጅ እየሰራን ነውና እሱም በቅርብ ጊዜ ተጠናቆ አገልግሎት ሊሰጥ ይችላል ብለን ተስፋ እናደርጋለን። በጣም ግሩም ነው። እንግዲህ የኢኮ ሎጁ አለ በስራ ላይ ያለ፣ እንደገና ደግሞ በኮሪደር ምክንያት የተሰጠው መሬት ቅያሪው መሬት ሲመጣ ደግሞ የሚሰራው ደግሞ ሌላ ግንባታ አለ። ስለዚህ በትልቅ ሁኔታ የዮዳ አቢሲኒያ ወይንም ደግሞ አቶ ትእዛዙ አሊያም ቀኛዝማች በተለየ መንገድ ይመጣሉ ብለን ተስፋ እናደርጋለን። ወደ ሽልማቶቹ። ሽልማት እንግዲህ መጀመሪያ በ2004 ዓመተ ምህረት ነው የተጀመረው ሽልማት። ፕሬዝዳንት ግርባ ወልደ ጊዮርጊስ ናቸው ያንን የኛን ዝግጅት የኛን ፕሮግራም ካዩት በኋላ የኢትዮጵያ የባህል አምባሳደር የሚል እውቅና የተሰጠን ከዛ ጊዜ ጀምሮ ነው። ከዛ በኋላ ከተለያየ ከሀገር ውስጥም ከውጭ ሀገር ኮሪያ 50ኛ እንትናቸውን በሚያከብሩበት ጊዜ የኛም ፕሮግራም እዛ አካባቢ የቡና ሴሪሞኒ እንዲደረግ እዛ ዝግጅት ተደርጎ ነበረ በኤምባሲው አማካኝነት። ከዛ ሽልማት መጣለን ማለት ነው እውቅና። ከዛ እንግዲህ ብዙ ናቸው በሀገር ውስጥም በውጭ። በነገር ላይ ሰርቲፊኬት ኦፍ ኤክሰለንስ የሚል ከእንትን የተሰጠን ከዩኬ ዋው 5 ኮከብ ማለት ነው። ያው በደንብ በባህል እሱን ወደ 4 ለ5 ተከታታይ
ያንን ነገር እየሰጡን ቆይተው አውቃለሁ። ከዛ በኋላ ምን ይሁን አይሁን አላውቅም። ስለዚህ ነው ትሪፕ አድቫይዘር የሚባል ማለት ነው። እሱ ነው ጋይድ የሚያደርገው ወደ አሁን የት ወደ ኢትዮጵያ ሲመጡ የት መሄድ አለባቸው የሚለው ያ ትሪፕ አድቫይዘር ነው እንትን የሚገልጸውና ዩኬ የሚገኘው የትሪፕ አድቫይዘር ለእኛ ኤክሰለንስ ሰርቲፊኬት ኦፍ ኤክሰለንስ የሰጠን እሱ ነው። በሀገር ውስጥ ብዙ ናቸው። ይሄ ከባህልና ቱሪዝም አሁን የባህልና ቱሪዝም በቅርቡ ይሄ አሁን ቅድም የገለጽኩት ሆቴል በሚደረገው ጊዜ የባህል የቱሪዝም ሚኒስትሯ እና ወይዘሮ ናሲሲ ጫላ የምትባለው እሷ የባህል ብቻ ሳይሆን የቱሪዝም አምባሳደር የሚል እውቅና እዛ ቦታ ላይ ተሰጥቶናል። ከዛ በግል በተለያየ ማት ናቸው ቆጥሬ አልጨርስም። እዛ አካባቢ ድንገት ብቅ ካላችሁ ተደርድሯል ታዩታላችሁ። አሁን በቅርብ ደግሞ ብዙ ጊዜ ነጋዴና መንግስት ብዙ ጊዜ መንግስት ነጋዴውን አያምንም በብዙ መልኩ ሁሌ ታጭበረብራላችሁ ነው የሚለው። ይሄ በሚባልበት ጊዜ እውነት ታማኝ ግብር ከፋይ ብሎ እውቅና መስጠት ትልቅ ነገር ነውና እኔ እሷን አሁን በጣም በቅርብ ጊዜ ውስጥ ይሄንንም አግኝተናልና እኔ በጣም ደስ ብሎኛል። ምክንያቱም መታመን ትልቅ ነው። እግዚአብሔር አትስረቁኝ ይላል እኮ ሚክያስ ላይ ምን ይላል መሰለህ? ሰርቁኛላችሁ አትስረቁኝ ነው። ምንድነው አትስረቁኝ ማለቱ? ከሰጠኋችሁ ስጡኝ፣ አትስረቁኝ። ያ ማለት አስራት ነው። አስራት ማለት ከ10 አት ማለት ነው። አስራት 10 አት ከ10ሩ አንዱ የኔ ነው አትስረቁኝ ማለቱ ነው። በዛ በመጻፉ ማለት መንግስትም ከምትሰሩት ውስጥ ክፈሉ የሚለውን ነገር ታማኝ ከፋይ ብሎ የሚለውን እውነት ለመናገር በጅምላ አንዳንድ ጊዜ መፈረጅ ጥሩ አይደለም። ጥሩ ከፋዮችንም ማመስገን ተገቢ ነው። አሁን የተደረገው ነገር ጥሩ ነው። ለሌላው ግን ማንም እውነት ለመናገር ተሰርቶ የሚውለው ለልማት በእርግጠኝነት ለሀገር ልማት የሚውለውን አልከፍልም ብሎ የሚል የለም። ያንን ነገር በአግባቡ እንዲከፍል ማስተማር እንጂ አሳዳጅና ተሳዳጅ መሆን የለብንምና በአግባቡም እውነተኛ ግብር ከፋዮችንም ለማመስገን እንደዚህ መዘጋጀቱ እኔ ደስ ብሎኛል። በአጋጣሚ ስላነሳው እኔም በቅርብ ነው ያገኘነው። በጣም ደስ ይላል። አዎ እንግዲህ እንደነገርኩ በመንግስት እስካሁን ድረስ የባህልም አምባሳደር ተብለናል፣ የቱሪዝምም አምባሳደር ተብለናል። እውቅና ደግሞ ከባህልና ቱሪዝምና ከአዲስ አበባ መስተዳደር እውቅና ተሰጥቶናል። እንደገና ደግሞ የበጎ ሰው ተሸላሚም ተብለናል። ጥሩ ነው። ይሄ ሁሉ ያበረታታል እና እኔ ደስ ይለኛል እና ታማኝ ሆኖ መስራት ለሀገርም ለሕዝብም ለሁሉም ጥሩ ነው። እግዚአብሔርም ይደግፋል ይወዳል። ያንንም እንደተባለው እግዚአብሔርም አትስረቁኝ እንዳለው ይህም መንግስት ይህንን ቢል ጥሩ ነው። ምንም ለውጥ የለውምና ሁላችንም በታማኝነት ሀገራችንን ማሳደግ ግዴታችን ነው፣ ኃላፊነታችን ነው ለማለት ነው። ግሩም ነው በጣም እንግዲህ ታማኝ ግብር ከፋይ መባል ቀላል አይደለም። ብዙ ምክንያቶች አሉ ልንዘረዝር ብንፈልግ። ብቻ ባጭሩ አንድ ሰው ሰርቶ ሌሎች ሰራተኞች
ተጠቃሚ ከማድረግ አልፎ አማራጭ ገቢ በማምጣት ዞሮ ዞሮ የሚከፈለው ግብር መልሶ ለማህበረሰቡ የሚውል ከመሆኑ አንፃር እሱም ሌላ አስተዋጽኦ ነው። ያንን ደግሞ በሐቀኝነትና በታማኝነት መክፈል ቀላል አይደለም። ይሄም በራሱ ምስክርነት ትልቅ ነው። ያቶ ትዛዙን ጀርባ የሚያሳይ ነው። እንግዲህ ያቶ ትዛዙ ውድ ከሆነ ጊዜ ቆርሰ ይሄንን እርባና ያለው ጨዋታ እንድንጨዋወት ስለፈቀድ ከልብ እናመሰግናለን። አድማጭ ተመልካቾቻችን እንግዲህ ሁል ጊዜ እንደምንለው ከስኬታማ ሰዎች ጀርባ መውደቅ፣ መነሳት፣ ወደ ስኬት መምጣት አለና ያንን ተሞክሯቸውን እዚህ ወንበር ላይ እያመጣን ስንጨዋወት ከርመናል። ዛሬ 100 አለቃ ቀኛዝማች በኩረ ምእመናንን እዚህ አምጥተን ጥሩ ጊዜ ነው ያሳለፍነው። በቀጣይ ሳምንት ደግሞ ሌላ እንግዳ እዚህ ወንበር ላይ ሰይመን የምንጨዋወት ይሆናል። እንግዲህ የቀጣይ ሳምንት እንግዳችን ደግሞ የኢክራም አውቶሞቲቭ መስራችና ባለቤት እንዲሁም የኢክራም አውቶሞቲቭ የቴሌቪዥን ሾው አቅራቢና አዘጋጅ ኢክራም እንድሪስ ነች። እሷ እንግዳችን ነች። እንግዲህ ከአድማጭ ተመልካቾቻችን ለኢክራም እንድሪስ ይመጥናል ይሆናል የምትሉትን ጥያቄ እንድትልኩልን በዚህ አጋጣሚ እንጋብዛለን። በመደበኛ ካሜራ ባይሆንም እጃችን ላይ ባለው ሞባይል ስልክ በቀጥታ ሳይሆን ወደ ጎን አድርገን ድምጽ በማይረብሽ መልኩ ወይንም ደግሞ ለስዕል እይታ ብርሃን ባለበት ቦታ ተጠቅመን ቀርጸን ጥያቄዎቻችንን መላክ እንችላለን ማለት ነው። ይቆየን።